ይህንን የመሰለ ተበርቶ የማይጠገብ ሰላጣ እንሰራለን። ወይም ተቡሌ። ተቡሌ ስንቶቻችን እናውቃለን? በጣም የምወደው ነገር በተለይ አረብ ሀገርም እያለው አሁንም ያለሁበት ሀገር ሁል ጊዜ ብሰራው የማይሰረቸኝ ምግብ አትክልት ቢኖር ይሄ ተቡሌ የሚባለው ነገር ነው። የሰላጣ እንኳን ብዙም ፍቅር የለኝም። ሰላጣ ሀገሬ በጣም ነው የምወደው። ኢትዮጵያ በተለይ ደግሞ እህቴ የምትሰራልኝ ሰላጣ ትላላችሁ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛለኝ። ሙሉዓለም ነኝ። ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የምታዩት እንግዲህ ተቡሌ እየሰራው ነው። ተቡሌ እስኪ እንዴት ነው የምትሰሩት? ኮሜንት ላይ አስቀምጡልኝ። በዚህ አጋጣሚ እስኪ የሆነ ነገር ልበላችሁችን ቪዲዮ የምታዩ በሙሉ እህቶቼ ስደት ዓለም ላይ ስትኖሩ ስንቶቻችንን አትክልት ሰላጣ ነገር የምንበላው፣ ስንቶቻችንን ውሃ የምንጠጣው በደንብ፣ ስንቶቻችንን ጣፋጭ የምናዘወትር፣ የታሸጉ ምግቦች የምናዘወትር እና ያ ደግሞ ታውቃላችሁ ለጤና ችግር እንደሚሆንብን ለጊዜው ይመስለናል። እኔ እውነት ለመናገር ከድሮ ጀምሮ እግዚአብሔርን ነው የምላችሁ፣ ብታምኑም ባታምኑም የታሸጉ ነገሮች አልወድም። ግን እማልዋሻችሁ ሁለት የታሸጉ ነገሮች እወድ ነበረ። እነሱ ደግሞ አንደኛ ገምቱ እስኪ። የታሸገች ምግብ በጣም ብዙ ሰው የሚወዳት ግን ኢትዮጵያ ራሱ ሁሉም ሰው ይጠቀማታል። እኔ ግን አይዶን ነው የኢትዮጵያው ግን ኢትዮጵያ ከተመረተ ችግር የለውም። የኢትዮጵያ ምርት ከሆነ ኢንዶሚ ማለት ነው። በዚህ አጋጣሚ እስኪ ንገሩ። የዚህ ሀገር ግን ብዙ ጊዜ ታውቃላችሁ፣ እኔ አይዶን ነው በተለይ በሚዲያ የማየው ነገር እንደዚህ ኢንዶሚ ፓስታ የሚሰሩ ህንዶቹ ያስፈሩኛል። እና ኢንዶሚ በጣም ነው የምወደው። የአትክልት ኢንዶሚ በቀን 2-3 የምበላበት ጊዜ ነበረ። ከዛ የሆነ ጊዜ ቲክቶክ ላይ አንዷ እህታችን ቪዲዮ ሰርታ አየው። እሱ ቪዲዮ ደግሞ ምንድነው ኢንዶሚ ሰርታ ኢንዶሚ ውስጥ ኢንዶሚ የሚመስል ግን ነፍስ ያለው የሚፈራገጥ አገኘች። ግን ጥያቄ ፈጥሮብኛል ማለት ጥያቄ የፈጠረብኝ ነገር ኢንዶሚውን ሰርታው ኢንዶሚው ላይ ይላወሳል። ያ ማለት ደግሞ እንዴት ኢንዶሚ ውስጥ ሲቀቀር አብሮ አልበሰረም? ጌታ ይቅር በዚህ በጦር። ሁለት ደግሞ አንዷ እህታችን ኢንዶሚ ከምን እንደሚሰራ ቪዲዮ ሰርታየሁኝ። እሱ አሳመነኝ። ግን ኢንዶሚ ውስጥ የሚላወስ ነገር አገኙ ብላ ያሳየች ቪዲዮ ግን እውነት ለመናገር አላምንበትም። አይዶን ነው ቪዲዮ በፊት ብዙ ሰው ሸር እያደረገው ነበር። አሁን ይኑር አይኑር አላውቅም። እና በጣም ነበር ኢንዶሚ የምወደው። ከዛ ደግሞ የታሸገ መጠጥ የምወደው ምን እንደ ታውቃላችሁ? ገምቱ እስኪ ገምቱ። ታውቃላችሁ? አረብ ሀገር ኢትዮጵያም አለ ፔፕሲ፣ ኮካኮላ እንዲሁም አሁን ምን ያለበት ሀገር የተለያየ ኮካኮላ አሉ፣ ለስላሳ መጠጦች የተለያየ ታውቃላችሁ። ኢትዮጵያም አለው እንኳን እዚህ። ለምሳሌ ፔፕሲ በጣም ነው የምወደው። ኢትዮጵያ አሁን ፔፕሲ እና ኮካ ይለያያሉ አይደለ? ፔፕሲ በጣም ነው የምወደው እና ፔፕሲ በጣም ነበር የምጠጣው እዚህ መጥቼ። ግን አይጣፍጥም እኮ በጣም ስኳር ነው። ግን አሁን ፔፕሲ እጠጣለሁ፣ ኮካ እጠጣለሁኝ ከስንት አንድ። ግን ብዙ ጊዜ አሉ ስኳር የሌላቸው 2 አይነት ጋዝ ያልበዛበት አለ። እሱን ከስንት አንዴ እጠጣለሁኝ ማለት ነው። ኢንዶሚውን ግን እርግፍ አድርጌ ከነጨራሹ ተውኩት ማለት ነው። ከዛ ደግሞ የሚገርማችሁ ነገር ኑስ ካፌ 311 የሚባል ቤይሩት ስትኖሩ ወይም ቤይሩት ሀገር ላይ ታውቃላችሁ። የትኛውም ሀገር አለ፣ ግን ሳውዲ ነበርኩ። ሳውዲ እኔ ቤተሰብ የማይገዛ አላየውም። ቤይሩት ግን ጧጧት የአለቃዬ ልጅ ሰር የሚጠጣ አያለው። ግን እነሱ ያው ሳንዱሽ በርተው ምግብ በርተው ምናምን ስለሆነ አያማቸውም። እሱ ግን በቀን አንድ የጧት ይጠጣል ማለት ነው። እኔ ያንን ኑስ ካፌ ቢያንስ በቀን 4-3 ጊዜ የምጠጣበት ጊዜ ይኖራል። ጧት ስነሳ 2ቱን እሽግ በአንድ አድርጌ ግማሽ ብርጭቆ ውሃ አድርጌ፣ በጣም ወፍራም ነው አስቡት። በቃ ምግብ ይዘጋችኋል። ቀን ላይም እንደዛው ማታ ራሱ ጠጥቼ የምተኛበት ጊዜ አለና የሆነ ሰዓት ላይ በጣም ልቤን ያመኝ ጀመር። በጣም የሆነ በቃ ድካም ምናምን። ምክንያቱም ያ ነገር ስኳር ታሽጎ ስለሆነ ስኳሩ ምንም ሬዲ ይዘው ታሽጎ ስለሆነ የሚሸጠው ያን ነገር እኔ እንትን መጠጣትን እንጂ ጉዳት ማድረሱን አላውቅም ነበር። ከዛም በኋላ ያንን ስተው የአረቦቹን ቡና መጠጣት ጀመርኩኝ።
ከዛ ተሻለኝ። ለምን እኔ በነገራችን ላይ ስራ ጧጧት የሆነ ቡና ካልጠጣው ወይም ደግሞ ትኩስ ነገር ካልጠጣው እኔ አልነቃም። አይዶን ነው ምን እንደሆነ አላውቅም። ኢትዮጵያ ግን እነቃለሁ። የሚገርማችሁ ነገር ያው ኢትዮጵያ ተኝታችሁ አታረፍዱም። ጫጫታ አለ፣ የሰው የማህበራዊ ኑሮ ብዙ ነገሮች፣ የልጆቹ ጫጫታ። ኧረ ተውኝ እስኪ ኢትዮጵያ በጣም እውነት ለመናገር ላደረው ሰው ኢትዮጵያ ከልጅነት እስከ እድሜ ልኩ የኖረ ሰው የታደረ ነው። ያው እንደኛ ስደት ዓለም ላይ ያሉ ግን በጣም ከባድ ነው እና ከዛ አሁን ኑስ ካፌ አቆምኩኝ፣ ኢንዶሚ አቆምኩኝ፣ ኑስ ካፌ አቆምኩኝ። መጠጣት ጀመርኩኝ። አሁን አንድ የኢትዮጵያ ቡና መጠጣት ጀመርኩ። ግን የኢትዮጵያ ቡና እኔ ካልጠጣው ሱስ አይይዘኝም። በዚህ አጋጣሚ ቡና ብዙ ጊዜ እጠጣለሁ፣ ግን ሱስ የለብኝም። ለምሳሌ ካለቀብኝ 3 ቀን 2 ቀን 4 ቀን ልቆይ እችላለሁ ከሌለኝ፣ ወይም ደግሞ ለመግዛት አንዳንዴ እጃችሁ ላይ ብርም ላይኖር ይችላል። በዛ ምክንያት እኔ የቡና ሱስ የለብኝም፣ ግን ቡና ብቻ ነው የምጠጣው። ከዛውን ደግሞ ጣፋጭ ነገር አቁሜ፣ ጣፋጭ ይሄ ብስኩት፣ ኬክ፣ ቸኮሌት ምናምን አልወድም። ግን አልዋሻችሁም በወር አንዴ ጣፋጭ ነገር በጣም ነው የምፈልገው። ያምረኛል በቃ ጣፋጭ ነገር ማለት ነው። ያው እሱ ደግሞ ታውቁታላችሁ፣ የሴቶች ጉዳይ ብዙ ጊዜ ብዙዎቻችን የተለያየ ነገር ያምረናል እና እኔ ደግሞ ጣፋጭ ነገር ቸኮሌት እንኳን ባይሆን የሆነ ጣፋጭ ነገር ሰርቼ ራሴ በፍርኖ ዱቄት ሊሆን ይችላል እንደ ቂጣ አድርጌ ልበላ እችላለሁኝ። ከዛ ውጭ ግን እንደዚህ ተቡሌ ሰራጣ ቀን በቀን በተለይ ተቡሌ በየቀኑ ብሰራ በየቀኑ ብበላ የማይሰረቸኝ ምግብ ቢኖር ይሄ ተቡሌ ነው እና ብዙዎቻችን ይሄን ነገር ብናርት አሁን ያልኳችሁን በሙሉ ትተን የታሸጉ ቺፕሶች፣ የታሸጉ ነገሮች ባንጠጣ ባንበራ መልካም ነው ብዬ አስባለሁ። እኔ እንዳልኳችሁ አሁን ይሄንን ከድንች ቺፕስ ጋር በተለይ ጦም ከሆነልን ጦም ሲሆን ይሄን ትሰራላችሁ። ይሄንን ከሰራችሁ በኋላ በደንብ ደግሞ ቃሪያ ምናምን፣ እኔ ቃሪያውን በነገራችን አልጨምርም፣ ትንጥዬ ነው የጨመርኩት። ለምን አለቃ ይሰረማት በላ ቃሪያ ትበላለች፣ ትቀምሳለች። አንዳንድ ምግቦች ግን የሚያቃጥል ነገር አትወድም። ትንሽ ነው የጨመርኩት ይሄንን ማለት ነው። ከዛ እንደዚህ አድርጌ ከሰራው በኋላ ያው ታውቃላችሁ ሎሚ፣ ዘይት፣ ጨው ትጨምራላችሁ፣ ታደባልቁታላችሁ። ከዛ በኋላ ሰላጣ ቅጠል ካላችሁ በሰላጣ ቅጠል ይበላል። ሰላጣውን ሳትከትፉ ራሱ ቅጠሉን ታጥቡትና ሰላጣው ላይ እያደረጋችሁ ልክ እንደ እንጀራ ወይም እንደ ማባያ መብራት ትችላላችሁ። እና እኔ በጣም ነው የምወደው ይህንን አሰራር፣ ይህንን አሰራር በተለይ ተቡሌ በጣም ነው የሚጣፍጠው ሎሚ ያለው እና እንደዚህ አይነት ነገር እኔ ቀስ በቀስ ነው የለመድኩት ልላችሁ ፈልጌ ነው። የታሸጉ ምግቦች በጣም ነበረ የማዘወትረው። አሁን ግን ቲማቲም፣ ቃሪያ፣ ሽንኩርት ከትፌ እንዲሁ ልበላ እችላለሁ ማለቴ ሌላ ነገር ከሌለ ማለት ነው። እናም ውዶችዬ እንግዲህ የኔ ሀሳብ ነው። እስኪ እናንተንም ሀሳብ ጨምር አድርጉበት። ቪዲዮን ከወደዳችሁት ላይክ በማድረግ ፕሊስ ጓደኞቼ ውዶችዬ ይችን ቪዲዮ የምታዩ በሙሉ ላይክ በማድረግ ቤተሰብ ሁኑ ባካችሁ ውዶችዬ። ቪዲዮን በተለይ ላይክ አድርጋችሁ ጀምሩት፣ ላይክም አድርጉት። ከዛ በመጨረሻ ይሄ ነገር ራሱ በጣም አሪፍ ነው። ሰላጣ ላይም ተቡሌ ላይም መጨመር ትችላላችሁ። አያችሁ ሰላጣ ቅጠሉን በእንደዚህ አድርጌ በዚህ ሰላጣ ቅጠል እዚህ ማለት እየቆረስኩ ሳይሆን በተቡሌውን ሰላጣ ላይ አድርግ ይሄ የምታዩት ሌት ሰላጣ አለለ ሰላጣ ቀጠሮ አለ አይደል? አንዳንድ ጊዜ በተለይ የድሮ እኔ አገር ቤት እያለው ገጠር ቤተሰቦቼ ጋር እያለው ማለት ነው ውሃ መንገድ ላይ ስንል ውሃ ከጠማን እሬት የአመራሪ ቅጠር የሚባል አለ። አመራሪ ታውቁ ከሆነ የአመራሪ ልክ አዲስ አበባ ግራዋ እንደምንለው ገጠር አመራሪ ይባላል። ጋን የጣላ ዕቃ የሚታጠብበት በዛ ጥብ አድርገን በዛች ኩሬ ላይ አስገድፈን እንጠጣ ነበር፣ ልክ እንደ ቧንቧና እንደዛ ነው የምትበሉት ማለት ነው። ከዛ ከፈለጋችሁ ደግሞ ኩከምበር መጨመር ትችላላችሁ፣ ኪያር፣ እንዲሁም ደግሞ የእናንተ ፍላጎት ነው። አፕር ግሪን አፕር ካለ መጨመር ትችላላችሁ፣ ከተፍ ከተፍ አድርጋችሁ። በዚህ አጋጣሚ ያው ቤት ውስጥ ካለ ነው። ከሌለ ግን ያው መቼም ቅጣቅ ሰላጣ አይጠፋም፣ ቲማቲም አይጠፋም፣ ሽንኩርት አይጠፋም እና እንደዛ አድርጋችሁ ከትፋችሁ በዳቦም ሊሆን ይችላል፣ እንዲሁም ሊሆን ይችላል። መብራት አለባችሁ። በዚህ አጋጣሚ የዚህ ሀገር የሰላጣ ቅጠል ሰላጣን በሉት ምንም በሉት አይጣፍጥም። እኔ እንኳን የሆነ የሚያቃጥል ነገር ምግብ ሰርቼ በዳቦ ልብላ ስል ዳቦ ስኳር ነው የሚለኝ። ይሄ ደግሞ ስኳር የሚል ቴስት አልወድም እና
ከና ሰላጣ ራሱ ሰርቼ እንጀራ ጋግሬ ሰላጣውን በእንጀራ ስበላ አይመጣልኝም እንደ ኢትዮጵያ አይመጣልንም። ለምንድን ነው ግን ማርያም ለምንድን ነው የማይመጣው? እንጀራ ጋግሬ ሰላጣ ሰርቼ አይጣፍጥም እንደ ኢትዮጵያ። ኢትዮጵያ እኮ ሰላጣ ሰርጣችሁ በሰላጣው ብቻ መብራት ትችላላችሁ። እንጀራ ያው ታውቃላችሁ፣ የስደት ነገር ሁሉም ነገር ያው ልምድ ይጠይቃል። እና ሙዶችዬ የዛሬ ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው። በሌላ ቪዲዮ እስከምንገናኝ ሁላችሁ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ባይ